በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም። ሲፈራረሙ ጀምሮ ነው ያፈረሰው ህወሓት። ትግራይ ህዝብ ከሁሉም በላይ ከነሱ እንዲነጠል መደላደል የፈጠረበት ይጽምዶ ነው። ወጣቶች የሚሰደዱበት በተለያየ እግራቸው ወደመራቸው ሁሉ የሚሄዱበት ትግራይ ያለው አስገዳጅ የወጣቶች አፈሳ ፈርቼ ነው የመጣው። የተለያዩ የግል ኢንተረስቶች አሏቸው ነው ሰዎች ቀባሪ ያጣን በትግራይ ውስጥ ለምንድን ነው ወደ ጠመንጃ ኳኳታ መንገው? እኛ አንዋጋም። አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት። ኢትዮጵያ የብዙ ዘመናት ጉምቱ ታሪክ ባለቤት ናት። በዚህ ረጅም የታሪክ ጉዞ ውስጥ ህዝቦቿ በብዙ ፈተናዎች አልፈዋል። የህዝብን ሰላም አንድነትና የልማት ጉዞ የሚያስተጓጉሉ ኃይሎችም በታሪክ ውስጥ ተመላልሰው መታየታቸው አልቀረም። ከነዚህ ውስብስብ የፖለቲካ ታሪኮች መካከል የህገወጡ ህወሓት ቡድን ጉዞ አንዱ ነው። ህገወጡ የህወሓት ቡድን ጠባብ ስብስብ ህዝብን ማጎሳቆል፣ የሰላም አማራጭ መግፋትና የትግራይ ወጣቶችን በጦርነት በመማገድ ደመከልብ ማድረግ ተፈጥሯዊ ስሪቱ ነው። የኢትዮጵያ ታሪካዊ ጠላቶች ተባባሪ የሆነው ይህ ቡድን ግማሽ ምዕተ ዓመትን በተሻገረ የምስረታ ዕድሜውም የሀገርና የህዝብን ብሔራዊ ጥቅም አሳልፎ መስጠት ደጋግሞ የፈጸመው የክህደት መገለጫ ነው። ለአብነትም የትግራይ ክልልን ህዝብ በመጠበቅ የልማትና በጎነት አጋሩ በነበረው የሰሜን እዝ የሀገር መከላከያ ሰራዊት ላይ በጥቅምት 24 ቀን 2013 ዓ.ም ከክህደት ሁሉ የከፋውን የጭካኔ በትር አሳርፈዋል። የፌዴራል መንግስት የሰሜኑን ግጭት በአፍሪካዊ መፍትሄ መርህ በፕሪቶሪያ የሰላም ስምምነት እንዲቋጭ በማድረግ የወደሙ መሠረተ ልማቶች እንዲመለሱና የቀድሞ ታጣቂዎችም በታደሰ ስልጠና መደበኛ ህይወታቸውን እንዲመሩ አድርጎ ነበር። ይሁን እንጂ የፕሪቶሪያው ስምምነት ለትግራይ ህዝብ የሰላም ብርሃን ቢፈነጥቅም ህገወጡ የህወሓት ቡድን ግን ስምምነቱ ለጊዜ መግዣነት ብቻ ተጠቀመበት። ስልጣንን እንደ እንጀራ የሚመለከተው ጠባብ ቡድን ጊዜያዊ አስተዳደሩን በመፈንቅለ መንግስት በማፍረስ የሰላም ስምምነቱን በግልጽ አፍርሷል። ሲፈራረሙ ጀምሮ ነው ያፈረሰው ህወሓት የተሰነጠቀውም ያኔ ነው። የፕሪቶሪያ ስምምነቱን ተግባር ላይ ነው ስራ ላይ ነው በሚለው ቡድንና አይደለም ይሄን አንቀበልም፣ ወደ ድሮ ተመልሰን ራሳችን መንግስት መኖር አለብን፣ የድሮ መመለስ አለብን፣ ራሳችን ስልጣን መያዝ አለብን፣ እነ ደብረጽዮን ማለት ናቸው፣ ራሳችን ስልጣን መያዝ አለብን የሚለው በዚህ ተከፋፍሏል። ስለዚህ ማጋራት አይፈልጉም። ስልጣን የራሳቸው ስልጣን ነው የሚፈልጉት። ይሄን የፕሪቶሪያ ስምምነት አይቀበሉት። ከሻዕቢያ ጋር ይገናኛሉ፣ ከሱዳን የቆየም ያደርጋሉ፣ ከነግብጽም ጭምር ያደረጉ ነው ያሉ። ይሄ ስህተት ነው። ሰራዊት መልሶ መገንባት አይቻልም። ዲዲአር አለ ማለት የመልሶ መቋቋም ስራና ዲሞቢላይዜሽን ነው የሚሰራው እንጂ ሌላ ስራ መስራት አይችልም። ግን ያጠናክረ ያንንም ቢሆን ዲሞቢላይዜሽን ሲባልም መሳሪያ ማላስረከም ሰራዊቱም ይሄ ደካሞችን ነው ያባረረው እንጂ ዋናው ኃይል እንዳለ ነው ያቆየው። ይሄም ለጦርነት እንደሚፈልግ ነው የሚያመለክተው። ህዝብ ነው ሰላም የጠማው እንጂ በአመራሮች መሃል ግን ያንን ሰላም ልባዊ ሳይሆን ጊዜ መግዣ እንደሆነ ነው ያየነው። የነሱ ፍላጎትና የህዝቡ ፍላጎት ምን ያህል ልዩነት እንደነበረው ማለት ነው። ስለዚህ እነሱ አሁን በፕሪቶሪያው ውል ስምምነት ካባ ውስጥ ካባውን አድርገው ስራቸው እየሰሩ እንደነበር አሁን የደረሱበት ሁኔታ ስናይ ያሳያል። የህገወጡ ህወሓት ቡድን ጥቂት ስብስቦች የትግራይ ክልልን ህዝብ ሰላማዊ እረፍት በመንሳት በስርቆት በሌብነትና ሰብአዊ ግፍ የጨቀዩ ወንጀለኛ ኃይሎች ናቸው። ሐሳብ የነጠፈበት ህግና ህገወጥነትን በማጣቀስ ስድብን የመታገያ መንገድ ያደረገው ጠባቡ ቡድን የትግራይ ወጣቶችን ህልም ባረጀና ባፈጀ አስተሳሰብ በመገበር ቆይቷል። የሰላምን ኢንቫይሮንመንት አሟጠህ አትጠቀም። ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊት ውስጥ ያሉ ሌቦች በፖለቲካል ሊደርሺፕ ውስጥ መቼውንም ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለነዚህ ሰዎች ፍላጎት ሲባል ህዝብ ሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለው። ነበር አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። በፕሪቶሪያ ስምምነት መፈረሙ ምክንያት አደጋ ነው ብሎ የሚያምን ኃይል ወዳጅ ነው ብዬ ህዝቤን ለአደጋ አላጋለጠም። ይሄ የኔ እምነት ብቻ ሳይሆን የሚሊዮኖች ተጋሩ እምነት ነው። ከዚህ አንፃር ግን ይህችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት። የሻዕቢያ አገልጋይና አሽከር ሆነዋል።
የሱዳን አገልጋይና አሽከር ሆነዋል። ቲፒኤልኤፍን ሳየው ስሪቱና አካሄዱ በጦርነት ለመኖር ነው የሚፈልገው፣ በጦርነት ለመነገድ ነው የሚፈልገው። ጦርነት ተመችቷቸዋል። የፕሪቶሪያ ስምምነት ስራ ላይ ከዋለ ይሄ የሚዘርፉትን ወርቅ ለመዝረፍ አይችሉም። ይሄ ያሰባሰቡትን ሀብት መጠቀም አይቻሉም፣ ይጠየቃሉ። ሲተኩስ በማንኪያ ሲቀዘቅዝ በእጅ በሚል የሁከትና የሰላም መንገድ ብቻ ሾዎችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተክርስቲያን መቆጣጠር የሚፈልግ አስተሳሰብ፣ እድር መቆጣጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲን ቢያደርገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ለእኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት። ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህወሓቱ ሆኖ መኖር ራሱ በጣም አስቀያሚ ነው። በዓለም አቀፍ የሰብአዊ ድጋፍ ማዕቀፍ መሰረት በትግራይ ክልል ከጥር 2017 ዓ.ም ጀምሮ እስከ ታህሳስ 2018 ዓ.ም ድረስ 32 ቢሊዮን ብር የሚገመት 2 ሚሊዮን ኩንታል ሰብአዊ ድጋፍ ተሰራጭቷል። ይሁን እንጂ የጥፋቱ ቡድን ሰብአዊ ድጋፉን ከፖለቲካ ዓላማ ጋር በማቀላቀል የሕፃናትን አልሚ ምግብ ጭምር በቀረጥ በማሳለፍ ህዝብን በረሃብ አለንጋ መቅጣቱም በዓለም አቀፍ ጥናት ተረጋግጧል። በአስገደ ወረዳ ሕፃን ተፈናቃዮች ካምፕ ላይ የፈጸመው ኢሰብአዊ ድርጊትም የቡድኑን የጭካኔ ጥግ ፍንትው አድርጎ አሳይቷል። አሁንም ሕፃናትን ከወላጅ ጉያ በመንጠቅ ታዳጊዎችና ወጣቶችን አሳዶ በመያዝ ለሱዳን ጦርነት ጭምር በመሸጥ የግማሽ ምዕተ ዓመት ዕድሜው የደም ታሪኩን በድጋሚ እየጻፈ ይገኛል። ትህነግ ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳይ። ከሕፃጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ እየተደ በአንድ በኩል ምግቡ በትክክል አይደርስም፣ በሌላ በኩል ተፈናቃይ ማህበረሰቡን መልሶ የማቋቋም ፍላጎትም እንዳይሳካ ይሰራል። 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። ይህንን ወደ ገንዘብ ስንቀይር ወደ 32 ቢሊዮን ይሆናል። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። ከሕግ አንጻር መንግስት የለም ትግራይ ውስጥ። ከሕግ አንጻር ከስርዓት አንጻርም መንግስት የለም። በሽብር ትግራይን አንቀጥቅጦ ለመግዛት የሚችል ሽብርተኛ መንግስት ነው ያለው፣ ሽብርተኛ ቡድን ነው ያለው ማለት ነው። ቡድን መንግስትም አይደለም። ህዝቡን የሚጨፈጭፍ፣ ህዝቡን የሚያስር፣ ህዝቡን የሚገድል፣ የራሱን ህዝብ የሚዘግብ ለህዝቡ ቁም ያለው ሊል አይችልም። ግልጽ ነው። አሁን ከዛ በባሰ የተፈናቀለ ነው ያለው ወጣቱ። እንዲያውም ሊያመርት የሚችለው ሊሰራ የሚችለው ሊመራመር የሚችለውን ሁሉ ያፈነቀው ያለው ህወሓት ነው። ከጦርነቱ በባሰ ችግር ውስጥ ከተዋታል። አሁን የጦርነት አውድማ የጦርነት ምንድነው ከበሮ መደለቅ ከጀመሩ ጀምሮ ህዝቡ ምንም ስለ ልማትም ስለ መልሶ ማቋቋም አያስብም። እንዲያውም ስለ ህልውናው ነው። እንዴት ነው የምኖረው ነው የሚለው። ህገወጡ የህወሓት ቡድን ከሀገር ውስጥ ጽንፈኛ ኃይሎች ከሻዕቢያና ከግብፅ ጋር ጽምዶ በሚል ስያሜ የሚያደርገው ህገወጥ እንቅስቃሴ የሀገር ክህደትና የትግራይ ህዝብ ጥቅም ተጻራሪነቱን በአደባባይ የገለጸ ነው። የቡድኑ አባላት የውጭ ኃይሎች አሽከር ሆኖ በማገልገል የማይሞቱበትን ጦርነት በመለኮስና የትግራይ ወጣቶችን ከህገወጥ የወርቅ ንግድ የላቀ ኢሰብአዊ ድርጊት ግፍ በመፈጸም ላይ ይገኛል። ያው ወታደራዊ ምድላዋት ይገብረለው ኺናት ንምክያድ ወታደራዊ ምድላው በቀዳምነት ዘድሊ አዎ ለጦርነት ዝግጅት እያደረጉ ነው፣ ጦርነት ለመክፈት። ያንን የጦርነት ዝግጅት ለማድረግ ደግሞ ቡድኑ ከዚህ ቀደም ወርቅ ይሸጥ ነበር፣ አሁን ደግሞ ወደ ሰው ሽያጭ ተሸጋግሯል። ይህ በጣም የህዝብ ጠላት መሆኑን ማረጋገጫ ነው ማለት ነው። አሁን ሕዚ ወርቂ ይሸይጥ ነይሩ፣ ሕዚ ናብ ሰብ ምሻጥ ተሰጋጊሩ በጣም ጸረ ህዝብ ምዃኑ መግለጹ ማለት እዩ። ይህ ተተኪ ትውልድን ሆን ብሎ የማጥፋትና የማምከን አሰቃቂ ተግባር የትግራይ እናቶችና ህዝቡን በማስቆጣቱ ህዝቡ በቡድኑ ላይ ድንጋይ መወርወርና ተቃውሞን ማሰማት ጀምረዋል። ጽምዶ የሚለው እንግዲህ ይሄ የጦርነት ፍላጎቱን ለማሳካት ከሌሎች የሀገር ውስጥና የውጭ ኃይሎች ጋር እየተገናኘ ነው ያለው። በገንዘብም በመሳሪያም ፍላጎታቸውን የሚያሟሉላቸው ሌሎች ኃይሎችም በኢትዮጵያ ውስጥ እንደ ኦነግ ሸኔ፣
እንደ ፋኖ የመሳሰሉ ጽንፈኛ ኃይሎችም አሉ። እነዚህም በዚህ ዙሪያ ይተባበራሉ። ይሄ የጥፋት ዓላማ ነው፣ የጥፋት መንገድ ነው እየተከተሉ ያሉ። በእርግጥ መጨረሻው የሚያጠፋው እነሱ ራሳቸውን ነው። እዛ እስክንደርስ ድረስ ግን ህዝቡን ነው የሚጎዳው። አሁን ህዝቡ ተነስቷል። የትግራይ ህዝብ በየአካባቢው ሰላማዊ ሰልፍ እየወጣ ነው። ይህ በትግራይ ያለው ሁኔታ ሁላችን እንደምንገነዘበው ትግራይ በጣም መጥፎ ሁኔታ ያለ ህዝብ ነው ያለው። ህዝቡ ብዙ መከራ ተጋርጦበት የጦርነት ድባብም በሰፊው የሚወራበት ብዙ ደግሞ በተለይ በኢኮኖሚ ማህበራዊ ሁሉም ጉዳዮች የቆሙበት ሁኔታ ነው ያለው። ህዝቡ በጣም በከፍተኛ ጭንቀት ወጣቶች የሚሰደዱበት በተለያየ እግራቸው ደመራቸው ሁሉ የሚሄዱበት እዛ ያሉ ወጣቶች ደግሞ እየታፈሱ በቅርብ ሰምታችሁት እንደሚሆን አዲስ ህግ አውጥተው እስከ ካፒታል እስከ ሞት ቅጣት ድረስ የሚያስደርስ ቅጣት የያዙበት ሁኔታ ነው ያለው። ስለዚህ በጣም መጥፎ ሁኔታ ነው ያለው። ስለዚህ ሳይወድ ወታደር ማድረግ ይቻላል የሚል አይ ቲንክ ከሻዕቢያ ጋር የተማሩት ትምህርት እሱ ነው በጣም በፍጥነትና በስፋት እየተገበረ። ትግራይ ህዝብ ከሁሉም በላይ ከነሱ እንዲነጠል መደላደል የፈጠረበት ጽምዶ ነው። ይሄ ጽምዶ ነው። ምክንያቱም ሻዕቢያ በትግራይ ህዝብ ላይ ምን እንደፈጠረ ያውቃሉ። በማስገደድ በፍጹም ጭካኔ ወደ ማሰልጠኛ መውሰድ ወይም ደግሞ ወደ ጦርነት መውሰድ ራሱ በሀገርም ይሁን በዓለም አቀፍ ይሁን ህጋዊ ተቀባይነት የለውም። የትግራይ ወጣት የገንዘባቸው ምንጭ የዶላራቸው ምንጭ እንዲሆን በተለይ ለሻዕቢያና ለእነዛ ላሉ ቡድኖች የገቢያቸው ምንጭ ወርቅ ነበረ። ወርቅም እንደልባቸው መዝብረዋል። ወርቅ ብቻ አይደለም የትዕምት እንዳለ ሀብታቸውም ወደ ሻዕቢያ ወደ ኤርትራ ነው እያዘመቱት ያሉ ማለት ነው። ስለዚህ የትግራይ ሀብትም ጭምር ነው እየተመዘበረ ያለው፣ ወጣቱም ጭምር ነው ንግድ የከፈቱት ማለት ነው። ይሄ በኢንተርናሽናልም ትልቅ ወንጀል ነው፣ ናሽናልም በጣም ትልቅ ወንጀል ነው። ስለዚህ አውቀው የሚያደርጉት የትውልድ መግደል ስራ ስለሆነ ነው። የትግራይ ህዝብ አሁን በተደራጀ መንገድ ጀምሯል። ሁሉም እያያችሁት ነው። ጠበንጃ ይዞ ሲመጣ ይህ ኃይል እናቶች እሪታ ወድቀው እግዚኦ እያሉ ወጣቶቹ በድንጋይ በያዙት ነገር ተደራጅተው እየመከቱት ነው ያሉት። ግን እሱ ብቻ በቂ አይደለም። በጥይት እየገደለ ነው ያለው። እንደ አልሸባብ አፍንጫውን አፍኖ እየገደላቸው ነው ያለው አሁን። ስለዚህ የዚህ መፍትሄው በራሱ ነው መሆን አለበት። የመጀመሪያው የትግራይ ህዝብ እንዲህ አንድ ላይ ሆነን በአጭር ጊዜ ውስጥ ይህንን ኃይል መልክ ማስያዝ አለብን። ህዝብ ትግራይ ሰላም እዩ ቀዳማይ ምርጫና ሰላም እዩ። ህገወጡ የህወሓት ቡድን በትግራይ ህዝብ ዘንድ የነበረው ቀደምት ቅቡልነት ተሟጦ አልቋል። ማህበረሰቡ የቡድኑን ህገወጥ እንቅስቃሴዎች ፈጽሞ በመንፈግ ጽኑ ሰላምና ልማት እንደሚሻ ባንደበቱ መስክሯል። የክልሉ ተወላጅ ጋዜጠኞችና የኮሙኒኬሽን ሙያተኞች የሚመሰክሩት የአደባባይ ሐቅም ይህ ነው። የተለያዩ የግል ኢንተረስቶች አሏቸው እነዚህ ሰዎች ከወርቅ ንግድ ከማዕድን ጋር ተያይዘው በተለያየ ምክንያት ያው የተለያየ ፐርሰናል ኢንተረስት ነው። ግን ለዚህ የሚሰጠው ሽፋን ምንድነው? ተፈናቃይ ለመመለስ የተወረረ ግዛት ለማስመለስ የሚል ጀስቲፊኬሽን ነው የሚሰጠው። ግን እነሱ ለሰከንድም ያን ነገር ያስባሉ ብዬ አላስብም እኔ። በዚህ ምክንያት እንግዲህ ሶሳይታል ሪጀክሽን ሲገጥመው የነሱ ጥያቄ የነሱ እንቅስቃሴ ወደ ምንድነው እየገቡ ያሉት? ወደ በኃይል ወደ ማሰልጠኛዎች ማስገባት፣ አስገዳጅ አፈሳ፣ እነዚህ ነገሮች እያደረጉ ነው። ከዛ አምልጦ ነው እየወጣ ያለው ወጣቱ ወደ አዲስ አበባ ወደ ተለያዩ አካባቢዎችም አሁን ጭራሽ ሪሰንትሊ የህዝብ ማመላለሻ አውቶቡሶችንም ጭምር እያስቆሙ ወጣት የሆነውን የማስቀረት ስራ እየተሰራ ነውና እጅግ ያሳዝናል። የማንም ፕሮፓጋንዳ ለማሳካት ተብሎ በግድ መታፈስ በአሁኑ ባለንበት ዘመን የማይጠበቅ የወረደ በጣም ለመግለጽ ራሱ የሚከብድ የሰው ልጅ እንዴት አፍሰህ ወስደህ ምን አይነት አላማስ ሊያሳካ ነው ብለህ መገመቱ ራሱ እስከሚከብድ ድረስ የመጨረሻ የወረደ አስተሳሰብ ነው ብዬ ነው እኔ። ወንጀልም ጭምር ነው
እየተደረገ ያለው ነገር። እንደ ጋዜጠኛም እንደ ራሴም ሳስበው ያንን ማውጣትና ማጋለጥ አንደኛ ነገር ነው። ከዛም አልፎ ከኛ የሚጠበቀውን ነገር ገፍተን በተከታታይ የህዝቡ ችግር እስኪቀረፍ ድረስ ያ ነገር ወደ ሚዲያ እንዲወጣና እኛ ባለን አቅም ይሄ ሁሉ ችግሩ እስኪፈታለት ድረስ ህዝቡ ልንታገል ይገባል። ከስተታቸው የማይማሩትን አሁን ደግሞ ተመሳሳይ ስራ ለመስራት ሲያስቡ ህዝቡ ያለፈውን ይበቃናል ከዚህ በኋላ እንሸወድም ብሎ ሙሉ ለሙሉ አሁን ተቀባይነት አጥቷል። መጀመሪያ የተወሰነ ሸውደውት ነበረ። አሁን ግን ተቀባይነት ሙሉ ለሙሉ ስላጡ አስገዳጅ ሁኔታዎችን እየፈጠሩ ነው። ይሄ የሚያስረዳው ሙሉ ለሙሉ ህዝቡ የኛዎቹ አይደላችሁም ብሎ ስላመነ ከኢትዮጵያ መንግስትና ህዝብ ተስማምቶ ተረራርቶ ተግባብቶ መጪውን ማስተካከል የሚችል ጄኔሬሽን ስለገባው አሁን በዚህ ምክንያት ነው አፈሳውን እያጧጧፉት ያሉት። አሁን ይሄ ተቀባይነት የሚባለውን ካጡ ቆይተዋል፣ ግን አሁን ደግሞ ሙሉ ለሙሉ አጥቷል። ደው ይበል ቢናት ያክል ሰላም ይሕርያና ሰላም ይምርጫና። በትግራይ የሰላምና ለውጥ ምክር ቤት አስተባባሪነት በአዲስ አበባ መስቀል አደባባይ የተካሄደው አፈሳ ይቁም፣ ሰላም ይስፈን ታላቅ ሰላማዊ ሰልፍ ቡድኑ በክልሉ ህዝብ ላይ እየፈጸመ ያለውን አፈናና የግዳጅ ወታደራዊ ምልመላ በአጽንኦት አውግዘዋል። የሰልፉ ተሳታፊ የክልሉ ተወላጅ የአዲስ አበባ ነዋሪዎችም የህገወጥ ቡድኑ ስብስቦች ልጆቻቸውን በውጭ ሀገራት በተደላደለ ሁኔታ አስቀምጠው የትግራይን ወጣቶች ግን ለእልቂት እየሸጡ መሆኑን በአደባባይ አጋልጠዋል። የትግራይ ህዝብ በዚህ ኋላ ቀር ቡድን እነሱ ልጆቻቸውን አውሮፓና አሜሪካ አስቀምጠው እነሱ የጦርነት ነጋዴ ሆነው ልጆቻቸውን አይሞቱም። የትግራይ ህዝብ ልጆች ግን እየሞቱ ያሉበት ሁኔታ ስለሆነ በትግራይ ሰላማዊ የሆነ ኢትዮጵያ የምታገኘው አሁን ያለውን በኢትዮጵያ እየተረጋገጠ ያለውን የልማት የትግራይ ህዝብም ተቋዳሽ እንዲሆን እኛ ሰላም ነው የምንፈልገው። ስለዚህ የኢትዮጵያ ህዝብ የበኩሉን ሚና ሊጫወት ይገባል። የኢትዮጵያ መንግስት የበኩሉን ሚና ሊጫወት ይገባል። ኃይል ባር ይገባል። ጊዜ ከዚህ በላይም ሊሰጠውም አይገባው። ህዝብ እስከሚያልቅ ድረስ ጊዜ ሊሰጠው አይገባው የሚል እይታ አለ። ቀባሪ ያጣን በትግራይ ውስጥ አባት ማጥቶ ልጁ ማጥቶ በስደት ያለ ነው ህዝቡ። ወጣ አሁን እኮ ትግራይ ውስጥ አዛውንት ብቻ ነው ያለው። አዛውንት እያለቀሰ ነው ያለው። ቤት ቢከፍትለት የለም፣ እንስሳ የሚያወጣም የለም ከቤት ውስጥና ብዙ ወጣቱ ወደ ስደት ነው የተረፈው። በኃይል አመፀው ገፈው የወሰዱትም ወደ ኤርትራ ወደ ሌላ ሀገሮች ባዕድ ሀገሮች እየሸጡት ባለበት ሰዓት ነው። አሁን የትግራይ ህዝብ አሁን በኢትዮጵያ ደረጃ የኢትዮጵያ ህዝብ ድምጽ ያስፈልገዋል። ይሄ ህልና የማይፈቅደው ማንኛውም ወላጅ የማይፈቅደው ነው። ስለዚህ አሁን ለምሳሌ የአምስት ልጆች እናት ነኝ። ልጆችሽ ከሚሉኝ ራስሽን ቢሉኝ ደስ ይለኛል። ለምን በተአምር እንደ አንድ ዜጋ ማንኛውም ሰው የማይፈልገው። ስለዚህ ያለፈውን ሞት ይብቃን። ካለፈው መቼ አገገመና ህዝቡ እናቶች አላገገሙም። ስለዚህ የእናቶችን ልቅሶ ይብቃ። ትውልዱ እያለቀ የህገወጥ ቡድን አፈሳና አፈና ሸሽተው አዲስ አበባ የገቡ የትግራይ ክልል ወጣቶችም ቡድኑ ስልጣኑን በኃይል ለማስቀጠል ህግ አራዊት በማውጣት ጦርነትን እንደ ብቸኛ አማራጭ አድርጎ እየተንቀሳቀሰ መሆኑን ገልጸዋል። ቡድኑ ሰላማዊ ሁኔታ ከተፈጠረ ተጠያቂነት ይመጣል ከሚል ስጋት የተነሳ ወጣቶችን በግዳጅ እያፈሰ ወደ ጦር ካምፖችና ወደ ሱዳን እየሸጠ ይገኛል። ለትግራይ ህዝብ ከህገወጡ ህወሓት ቡድን በላይ ጠላት የለውም ያሉት ወጣቶቹ የቡድኑ አመራሮች ልጆቻቸውን በተደላደለ ሁኔታ ኑረው የደሃ ልጆችን ለጦርነት እየነዱ መሆኑን አንስተዋል። በመሆኑም ህዝቡ ተደራጅቶ የቡድኑን አፈናና ጭቆና በጽኑ ሊታገለው እንደሚገባም መልእክት አስተላልፈዋል። የሻዕቢያም የፋኖም ከሱዳንም ከዚህ ጋር አንድ ላይ ሆኖ የትግራይ ህዝብ ለዘመኑ ጦርነት እንዳያቋርጥ የጦርነት ነጋሪ አሁንም እየጎሰሙ እኛ ይህን ጦርነት አንፈልገውም። ይሄ የመጣ ነውም ለዚህ ነው ማለት አሁን እኮ የ15 ዓመት ህፃን እኮ እየታፈሰ ነው። ውትድርና ውስጥ ገብቷል ትግራይ ውስጥ። ስለዚህ የትግራይ ህዝብ ሰላም በደንብ አጣጥሞ ማግኘት ይፈልጋል እንጂ የጦርነት ፍላጎት የለውም። የጦርነት ፍላጎት ስለሌለው እናቶች ክላሽ ለያዘ ጥይት ለያዘ ቦምብ ለያዘ ሰው ድንጋይ ወርውረው ልጆቻቸውን እንዳይቀሙ እየሰሩ ነው። ህዝቡ ወጣቱ
በቃ ያንተ ዓላማ አይደለም አልፈልግም እያለ ነው በኃይል አስገድዶ እያፈሰ ያለው ማለት ነው። ይሄ ምንድነው ምልክቱ? ህወሓት የህገወጥ የህወሓት ቡድን በትግራይ ውስጥ የህዝብ ቅቡልነት የለውም ማለት ነው። አሁን የትግራይ ህዝብም እየታገለ ነው ያለው። ይበልጥ ደግሞ አሁን ወደ ጦርነት ሊያስገባው ጫፍ ላይ ደርሷል። ይሄ ተቃውሞ ደግሞ በስፋት መቀጠል አለ። ትግራይ ያለው አስገዳጅ የወጣቶች አፈሳ ፈርቼ ነው የመጣሁት። ያለ ፍላጎት ኢሰብአዊ በሆነ አያያዝ ተይዞ ተለቅሞ በሁሉም አለ በተባለ በጎረቤት ሀገርም ትግራይ ውስጥ ባሉ የመሰልጠኛ ካምፖች እያስገቡ እያፈሱ እናቶች እያስለቀሱ ይገኛሉ። ህዝቡ ምንም ከማንም ችግር ውስጥ ላይ እየከተቱ ይገኛሉ። እኛ አንዋጋም፣ ውጊያ አንፈልግም፣ ዳግም ከኢትዮጵያ እህት ወንድሞቻችን ጋር ሶክስ አንፈልግም ብሎ በመቃወሙ አሁን እንደ ጠላት አይቶ ግማሹ የታፈነ የተያዘ ወደ ሱዳን በማይረባ ዶላር እየተሸጠ ይገኛል። ወጣቱ በተለያየ መንገድ እየታገለ ነው። ወደ ሐራ መሬት የሚወጣው ወደ ሐራ መሬት እየወጣ ነው። እዛ ከተማ ውስጥ ሆኖም በተለያዩ መንገዶችን ቲፒኤልኤፍን እየተቃወመ ይገኛል። ግን በደንብ አድርጎ ጠንክሮ መቀጠል አለበት። ቡድኑ እናቶችን በማሰርና ልጆችን ከእቅፋቸው በመንጠቅ የሚፈጽመው ኢሰብአዊ ድርጊት አሰቃቂ ደረጃ ላይ ደርሰዋል። በመሆኑም ወጣቱ ተደራጅቶ እምቢ ለጦርነት የሚለውን ትግል አጠናክሮ መቀጠል እንዳለበትም አሳስበዋል። የፌዴራል መንግስትም የትግራይ ህዝብ ለሚያደርገው የሰላም ትግል አስፈላጊውን ድጋፍ እንዲያደርግም ጥሪ ቀርበዋል። መናእሰይና ባሽሓት አይሆነን በ10 ታሽሓት ወጣቶቻችን በሺዎች ሳይሆን በ10 ሺዎች የሚቆጠሩት ዛሬም እየተፈናቀሉ ለሞትና ለስደት እየተዳረጉ ነው። ይህንን ለመቀየር ድምጻችንን አሰምተን መታገል፣ ጥንካሬያችንን ማሳየትና ከሚደግፉን አካላት ጋር ያለንን ትብብር ማጠናከር አለብን። የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ጥሪ ለማድረግ ሲሆን ጥሪያችንም ለፌዴራል መንግስት ህዝቡን እንዲታደግ ለዓለም አቀፍ ማህበረሰብ ይህ አሸባሪ ቡድን እንዲያወግዝና ጣልቃ እንዲገባ ለማሳሰብ ጭምር ነው። በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በማካሄድና የፕሪቶሪያውን የሰላም ስምምነት ያፈረሰው ህገወጡ የህወሓት ቡድን ህዝቡ ለዳግም እልቂት እየዳረገ ነው። የትግራይ ሰላምና ለውጥ ምክር ቤት ባወጣው የአቋም መግለጫ ክልሉን ወደ ምድር ሲኦል የቀየረውን ይህን ቡድን ሙሉ በሙሉ ለማስወገድ እንደሚታገልም አስታውቋል። ምክር ቤቱ ሁሉንም የፖለቲካ ኃይሎች የሚያሳትፍ ሰላማዊ ስርዓት ለመዘርጋትና የፌዴራል መንግስት የህዝቡን ችግር ለመፍታት ለሚያደርገው ጥረት በሙሉ አቅም አብሮ ለመስራት ዝግጁ መሆኑንም አረጋግጠዋል። እኛ ይህንን ምክር ቤት የመሰረትን 8 የፖለቲካ ድርጅቶች ከ10 በላይ የሲቪል ማህበራት የሚዲያ ባለሙያዎችና የፕሪቶሪያ ስምምነት ተደራዳሪዎች ይህንን ትግራይን አንቆ የያዘውን ኃይል በማስወገድ በሁሉም የትግራይ ፖለቲካ ኃይሎች የሚሳተፉበት ስርዓት ለመትከልና ሰላማዊት እንዲሁም በልማት የምትተጋ ትግራይ እንድትኖረን እንደምንታገል እየገለጽን የፕሪቶሪያ ሰላም ስምምነት የትግራይ ህዝብ ስምምነት ስለሆነ በአግባቡ ይተግበር በማለት ትግልህን እንድታጠናክር ጥሪያችንን እናቀርባለን። በዚያ የጥፋት ቡድን ላይ የጀመርከውን ትግል እንድታጠናክር የፌዴራል መንግስት ይህንን የትግራይ ህዝብ ጥሪ ሰምቶና ተቀብሎ አፋጣኝ ምላሽ እንዲሰጠንና የህዝባችን ችግሮች እንዲፈታ እየጠየቅን በዚህ ሂደት ውስጥ በሙሉ አቅማችን ከፌዴራል መንግስት ጋር በመተባበር ከኛ የሚጠበቀውን ነገር ሁሉ እንደምንፈጽም እንገልጻለን።